ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አማን ናችሁ? የተስፋ ዩቲዩብ ተከታታይ እንበልም የተከታተላችሁ ሰብስክራይብ ማድረግ ታበረታቱን እናመሰግናለን። ዛሬ ደግሞ ምንም በሚጠፋ አይደለም የመጣሁት። ዛሬ በጤናዬ ጉዳይ ነው። እንደ አንገቴ አብጦ ሰው ልጆች እንደዚህ እረፍት ቤት በጋራ እያለን ብዙ ሞራል አንዳንድ ብዙ ከብዛቱ አንዳንዷል ማለት ነው። ሞራል የሚነካ ነገር የተናገረኝ ልጆች አሉ። ተለያይተናል፣ ግን ከዛ ውስጥ ግን አንዳችሁ እንኳን እንደዚህ ሚዲያ ላይ ካያችሁኝ ሰብስክራይብ ላይክ አርጋችሁ እኔ እህታችሁ ዛሬ ተገላግዬ ለምስክርነት መጥቻለሁ ማለት ነው። እና የማረሳው ከጭንቅላቴ የማይጠፋው ልጅቷን ግን አላስታውሳትም። ያው እረፍት ቤት የምንኖረው ብዙ ነን። ያው የምንኖረው ማለት እኔ ሰዎች ተሳፍረው ነው እና ያው ተጠምጥሜ ነው ሰዎች ጋር የምኖረው። ማታ የምተኛው እንደነገርኳችሁ ተጠምጥሜ ነው። እረፍት ቤት ግን ያው የኛ ሀበሻ ስለሆኑ ክፍት ነው ማለት ነው። አንገቴ ክፍት ነው ማለት እንደዚህ አሁን ይሄ እንደዚህ ሁሌ እንዲመጠመጥም አንገቴ ያስተማረኝ ነው። ለምን እብጥ ያለ ስለሆነ ክፍት መሄድ ስለምሳቀቅ፣ እዚህ ሀገር ደግሞ ስላልተለመደ፣ እዚህ ሀገር ታውቃላችሁ በጤና ጉዳይ ቶሎ ነው። እንደኛ ሀገር ያው አቅም ጉዳይ ስለሌለን ሁሉም ነገር እኛ እንሸከማለን። የመሸከሙ አቅም ሰጥቶናል ፈጣሪ። ምን ይባላል እና ያንን እብጠት እረፍት ቤት ስንሆን እንግዲህ እኛ ሀበሻ ነን። ክፍት ነው የምትተውትና ያለችኝ ንግግር ማለት ነው። በቃ ከሆዴ የማይጠፋ እንትን ያው ቤተሰብ አለን ሁላችንም። እኔ ምንም መንገድ የእብጠት ቢኖረው ሰው ነኝ፣ መልበስ ያምረኛል፣ ማጌጥ ያምረኛል። ምክንያቱም ለመገላገል ሳልጥር ቀርቼ አይደለም። በብዙ ነገር ጥሬ ነው። ከአቅሜ በላይ ሲሆን ነው ተሸክሜ ስኖር የነበረው እና ምን አለችኝ? ያው እንደዚህ ወተን ልብስ ምናምን ገዛዝተን እኔም ካርጎ በቀደድቼ ለእናቴ ለቤተሰቤ ካርጎ አድርጌ ከዛ እንግዲህ ወረቀትም ስለሌለኝ ኢትዮጵያ ሄጄ እታከማለሁ ብዬ ነው የማስበው። ይሄን ማውራቸው ከመገላገሌ በፊት የነበረው ማለት ነው። እንዴ ነው አሁን ዛሬ ቀላል ሊመስል ይችላል። የዛኔ ግን የምታውቁኛላችሁ ይሄን የሚያክል ነበር። እና አንቺ ኮተት ከምትሰበስቢ የተሸከምሽውን ብትገላገይ ይሻላል። ከዛ ከዋልኩ ደነገጥኩ ማለት ነው። እንዴ ምክንያቱም የተሸከምኩትን ለመገላገል ብዙ ሄጃለሁ ማለት በግሌ ወረቀት እንግዲህ የለኝም። በግሌ ሄድኩ። በመድኃኒት የሚወጣም ከሆነ ምርመራ አልኩ። አንድ የደም ምርመራ 500 ድርሃም ከፍዬ፣ ምርመራዎቹ ውድ ናቸው እዚህ ሀገር እና ከአቅሜ በላይ ነው። ሌላው ምርመራ ደግሞ ወደ አይተኛ ሐኪሟ ወደሚቀንስ ላከችኝ ማለት ነው። ከዛ 501 ደም ምርመራ ካሰራሁበት ሌላ ምርመራ ደግሞ ወደሚቀንስ ተልኬ አሰርቼ መጥቼ ማውጣት ይችላል። ግን ይቃማና ብዙ ብር እንደሚያስፈልግ ተነገረኝ። እኔ ደግሞ ይቃማም የለኝም ያን ብር ብዙ በሌላም እንደገና ያንን ሐኪም ቤት ትቼ የሆነች ልጅ የሆነ ቦታ ሲሞክር ያለች እንደገና ሄድኩ። በየቦታው በምርመራ እኔ ብር አጠፋው ለውጥ ላላገኝ ማለት ሁሉም በኦፕራሲዮን በመድኃኒት ያወጣ ሲሉኝ በቃ ከዛ በኋላ ተስፋ ቆርጬ እኖራለሁ ተሸክሜ ማለት ነው። እኔ በዚህ መንገድ ሞክሬ አገሬም የዛሬ ስንት ዓመት ተቀድጄ ሞክሬ ከአቅሜ በላይ ሆኖ ነው ተሸክሜ የምዞረው። በዛ መሀል ግን ብዙ ይሞራል ንግግሮች የሚያዝን እንዳለ ሁሉ እሷን በክፋት አይደለም ይሄን ነገር የተናገረችው። ግን እንዴት ነው አንቺ ያው ወጣት ሆነሽ ይህን ተሸከመሽ ትሄጃለሽ በሚል እኔ ግን በብዙ ውጣ ውረዶች ወድጄ አይደለም ያንን ነገር የተሸከምኩት እዚህ አንገቴ ላይ ጥሩ ማለት ነው። ግን ሳናስበው የሰው ሞራል ያንን ሰው ላንረዳው ወይ ያንን ሰው ከህመም ወይ ከተሸከመው ነገር ላናግሰው በንግግር መጉዳት እንደገና ከህመም በላይ
ብናስተውል እላለሁ። ብናስተውል እኔ አንዲት አባባል አለች በፊት ትምህርት ቤት ማለት ነው እና አንድ አስተማሪ ምን ይል ነበር ለሁላችን ማለት ነው እና ብዙ ጊዜ ገበያ ላይ ሰው ቆሎ ተደፍቶበት የሆነ ነገር እንደዚህ ሆነ ተሰብስበን ግር ብለን ከንፈረን መጣለን፣ እናዝናለን። ነገር ግን ያንን ሰው ካረዳ ነው ወይ ካላገዝ ነው ተሰብስበን ከንፈር መምጠጥ እና ማዘን የዛን ሰው ቁስል ማባስ እንጂ አይቀልለት የሚላት አባባል ይዣታለሁ። እና እውነትም አሁን ብዙ ጊዜ ምናለ እኛ ላይ የሆነ ነገር ስናይ ማገዝ ካልቻል ያ ሰው ያንን ነገር የሚቀርፍበት ነገር ማድረግ ካልቻል ባንናገር አዝነን ደግሞ ያው እንዴት ሆንክ ለምን እንዲህ የሆነብህ ማለቱ ያለ ነው። ማንም ሰው ይጠይቃል፣ እኔ እጠይቃለሁ፣ ያስደነግጣል። መጠየቁ ምንም ማለት አይደለም፣ ግን በሞራል የሰውን ልጅ መስበር ጥሩ አይደለም ለማንኛችንም። ኢትዮጵያን ብዙ ጊዜ ከሚደብረው ነገራችን እኔም በራሴ ነው ነገር አይቼ እላለሁ ለምዶብን ማለት ነው እና ባንል እላለሁ ከራሴ እኔም ለማቆም እዘጋጃለሁ። ይህንን እንደዚህ ከንፈር መምጠጥ ማለት ነው። በተረፈ ግን አንድ ሰው የሆነ ችግሩን አይተን ልንረዳው ካልቻል ባንጠይቀው እላለሁ። እኔ ከደረሰብኝ አንጻር ማለት ነው። እኔ ከደረሰብኝ በቃ ለብሰህ ልትወጣ ትሰቀቃለህ፣ መሳቀቅ አለም የሆነ ነገር እኔ የተሸከምኩ ሳይሆን የሚያይ ሰው ይከብዳል። እኔ የተሸከምኩ የሆነ እንዴት ነው አንድ ሰው ወፍራም ሰው አይተን እንደደነግጠው ማለት ነው እና ያ ሰው ተሸክሞት እስከኖረ ድረስ እኛ ያልተሸከምነው ሰው አዝነን ነው። ነገር ግን የዛን ሰው ሞራል መንካት የለብንም። እኔ በአንገቴ ላይ ብዙ ነገሮችን አሳልፌያለሁ። እንዲህ ተሸፍኜ ስለሚል ግልጽ ሳረገው ይደነግጣልና ከባድ ነው። ብቻ ግን ክብር ለመድኃኒዓለም ይሁን። ዛሬ ተገላግዬ ይኸው ለማውራት በቅቻለሁ። ከስንት እንግዲህ ከሶስት ቀዶ ጥገና ተገላግዬ ዛሬ ለዚህ በቅቻለሁ። ክብር ለፈጣሪ ይሁን። ያው ተስፋ ባለመቁረጥ ሁሉም ነገር በራሱ ጊዜ ይሆናል። ከራስ ጥረት ጋር ዝም ብሎ ደግሞ አይሆንም። ከራስ ጥረት ጋር እና ከፈጣሪ ጋር እላለሁ። ያን ያልሽኝ ልጅ ድንገት ከአሁን የት እንዳለሽ አላውቅም። ድንገት ብታይ ሰብስክራይብ አድርገሽ ላይክ አድርጊኝ እላለሁ እና ሁላችሁም የማዳም ቅመሞች እኔ እህታችሁን ደግፉ። እኔ እህታችሁን በዚህ መልኩ አበረታታችሁ ደግሞ ነገ እንዳልፍ አድርጉኝ እላለሁኝ። ከሰሞኑን ደግሞ እንግዲህ በፊት ውህድ እንመጣለን። ያው እኔ ፊቴ ጽድት ብላለች። ያው ጥቁር ጥቁሩ ግን በሂደት ይጠፋል። አሁን ደግሞ በሌላ ማክስ ሰሞኑን ከች እንላለን። ሰብስክራይብ ማድረጉን አይርሱ። ሼር፣ ላይክ፣ ኮሜንት ያስፈልገናል እና አዲሶች ደግሞ ሁላችንም እንደዚህ እንደተለመደ በውስጥ እየተጻጻፍን እንበረታታ። ላይክ እንደራረግ። አርጌሻለሁ አርጊ በኮሜንት መደራረጋችን ያስታውቃል። መቼም ሰብስክራይብ ያስታውቃል። ሲደረግም ሳይደረግ ስንት እንዳለን አንድ ሰው ካረገልን እንደተደረገ እናውቃለን እና እርስ በርስ እንደጋገፍ እንበረታታ እላለሁ። ሰላም ሁኑ። እናመሰግናለን።